ሃላትኒ ክቡራት ተኸታተልቲ ካብ ኣብዚ ሰሙን ናይ ፕሮግራም ለውጥታት ክህልዩ ዜና ዘቕርብ ጽቡቕ ከንብብ ዝኽእል ሰባት ንገብር ኣለና ብሓድሽ ኣሰራርሓ ክንመጽእ ኢና ማለት እዩ። ኣነ ቅልቅል እንዳበልኩ ከምዚ ላይፍ ባዕለይ ኻኣተየ እቲ ዜናታት ግን ከምቲ ካልኦት ሚድያታት ዝገብሮ ብኸምኡ እዋናዊ ቁልጡፍ ዜናታት ክነቕርበልኩም ኢና ብጽቡቕ ኣሰራርሓ ማለት እዩ። በአምሓርኛ ንበይኑ ዜና በትግርኛ ንበይኑ ዜና ክነቕርብ ኢና። ሕጂ መጀመርያ በአምሓርኛ ኢና ነቐርብ ቀፂልና ድማ ናይ ትግርኛ እንዳተቀራረብና ስለ ዘለና ብኸምኡ ክነቕርበልኩም ኢና ማለት እዩ። ዜና ቁልጡፍ ዜና ክእለት ዘለዎም ሰባት ሒዘ ዝቕመጽእ ኣነ ስራሕ በዝሓምን ኣሎ። ስለዚ እቲ ስራሕ ካልኦት እንዳሃብኩ ኣነ ቅልቅል እንዳበልኩ ከምዚ ሓደ ሓበሬታ ናተይ ደስ ዝብልን ሓበሬታ ክነግረኩም እየ። እዋናዊን ቁልጡፍ ዜናታት ግን ንግሆን ምሸትን ክበፅሐኩም እዩ ማለት እዩ ብትግርኛን በአምሓርኛን። ሕራይ ክቡራት ተከታተልቲ እቲ ካልኣይ ድማ ኣብ ላዕሊ ሰብስክራይብ ሰዲደልኩም ኣለኹ። ሰብስክራይብ ግበርዋ ሓፍትና በዚ ተሓባበርዋ ብጣዕሚ ጽቡቕ ቻናል ክንገብሮ ኢና ማለት እዩ። ሓፍትና ድማ ሰብስክራይብ ግበርዋ ክልተ ሊንክ ሰዲደልኩም ኣለኹ። ከሳተን ሰብስክራይብ ጥራሕ ኣይክፈሎን እዩ። ከምዚ ጌርና ንሓግዞም ንኣሕዋትና። ሕራይ ክቡራት ተኸታተልቲ ናብቲ ዛዕባ ክሳብ ዝኣቱ ኣሜሪካ ጽላሌ ዘርኣያትሉ ምዕራባውያን ጽላሌ ዘርኣዩሉ ዜና መፅኡ ኣሎ። ዳርጋ ሰበር ዜና እዚ ኣሜሪካ ምዕራባውያን ተጸሊሎም ኣሎ። እስኪ ሰብ እትእቱ ይበል እሞ ክሳብ ዝኣቱ ሓደ ዛዕባታት ክንዛረብ ኢና። ክቡራት ተኸታተልቲ ሓደ ውድብ ተቃዋማይ ናይ ትግራይ ኣብቲ ኩናት ኣይሳተፍን እዩ ዝበለ ሓደ ፓርቲ ኣሎ። ሽሙ ስለ ዝጠፍኣኒ እዩ። እዚ ፓርቲ መግለፂ ኣውፅኡ ኣሎ። እቲ መግለፂ ምንታይ እዩ? ወያነ ድሕጂ ንህዝቢ ትግራይ ክመርሕ የብሉን እዩ። ወያነ ንዓና ኣብ ኩናት ኣይንሳተፍን ስለ ዝበለና ብዙሕ ዝተዛሪቡ ነይሩ። ንሕና እውን መጀመርያ ብጠረጴዛ ንዘራረብ ኢና ኢልና ነይራ። ወያነ ግን ክሰምዕ ብዘይምኽኣሉ እቲ ኩናት ወሊዕዎ ስልጣን ንምሓዝ ሕጂ ግን ፈሺሉ ኣብ ጠረጴዛ ተደራዲሩ ነዚ ኩሉ ብመላይን ዝቑፀረ ህዝቢ ኣወዲኡ ኣብ ኩርሲ ኮፍ ኢሉ ኣሎ ማለት እዩ። ስለዚ ወያነ ሕጂ እውን ዝፈሸለ ውድብ ስለ ዝኾነ ህዝቢ ትግራይ ነዚ ውድብ ከተልግሶ ዝብል ፃውዒት ኣቕሪቡ ኣሎ። ክቡራት ተኸታተልቲ ብዙሓት ውድባት ተፈጢሮም ኣለዉ ኣብ ትግራይ። እዘን ውድባት ነታ ንእሽተይ ክልልን ንእሽተይ ህዝቢ ዘለዋን ዝኣክል ውድባት ነንሕድዶም ክሰማምዑ ኣይከኣሉን እዮም። ተኻልእ ኣብ ውሽጢ ትግራይ ብሰንኪ ወያነ ህዝቢ ትግራይ ህዝቢ መቐለ ብፍላይ ህዝቢ መቐለ ዓብይ ሽግር ውሽጢ እዩ ወዲቑ ኣሎ። ምክንያቱም እቲ ሰልዲ ቆቁሮተ እንዳውፅኡ እንዳኣተዉ ምንታን ክሰርሑ መንግስቲ ዝለኣኾ ሰልዲ ናይ ወያነ ካድረታትን ሰበስልጣናትን እቲ ሰልዲ ኣውፅኦም ኣበይ ከም ዘእትዉ ኣይፈለጥን እዩ። ስለዚ ሕጂ እውን ወያነ ስልጣን እንተዛሒዛ ንህዝቢ ትግራይ ከተባፅሕ ከይኾነትስ ንኻልእ ጉዳያት ትገብረላ ማለት እዩ ትሰልዲ። እቲ በጀት ሕጂ ናብ ትግራይ እንተመፂኡ ወያነ ኣብ ስልጣን ተዳ ኮይና እቲ በጀት ክትተኻቢላ ናብ ጁብኣ ወያነ ክትገብሮ ማለት እዩ። ስለዚ ወያነ ብጀካ እዚ ካልእ ኣይትፈልጥን እያ። ክቡራት ተኸታተልቲ ሕጂ ናብቲ ኣሜሪካ
ምጽላላ ምዕራባውያን ምጽላሎም ዘርኤና ዜና ንኺድ ምክንያቱም 5 ደቂቃ ሓሊፉሎ ሰብ ብዙሕ ኣተወ ሰብ ስለዚ ኣተወ ክንድጉ የብልናን ኢና ኣሜሪካ ዝተጸለለትሉ ስምዖ ናይ ዓለም ለኸ ናይ ገበን ቤት ፍርዲ ICC ብሩስያ ፕሬዚዳንት ቭላዲሚር ፑቲን ናይ እስር ትእዛዝ ኣውፅኦም ኣሎ ኣይሲስ ዓቕሚ ነይሮዎስ ዓቕሚ ሃልይዎ ንፑቲን ናይ መእሰሪ ትእዛዝ ኣውፅኡሎ ፕሬዚዳንት ፑቲን ነፃውንቲ ካብ ሕጊ ወፃኢ መንገዲ ብዩክሬን ናብ ሩስያ ምፍንቃል ወሲካ ብኩናት ገበነኛ ተሓታቲ እዮም ክብል ናይ ቤት ማእሰርቲ ናይ እስሪ ትእዛዝ ወፅኡሉ ኣሎ እዚኣቶም ገበናት ዝተፈጸሙ ካብ ዝሓለፈ ዓመት የካቲት ኣፋረብ ጀሚሩ ምዃኑን ሓቢሩ ኣሎ ዓለም ለኸ ናይ ገበናት ቤት ፍርዲ ፕሬዚዳንት ፑቲን ህፃውንቲ ብምፍንቃል ኢዶም ኣለዎ ክብል ብዝብል ክሲ መሰረት እዩ ነዚ ናይ ቤት ማእሰርቲ ትእዛዝ ዘውፅኡ ሮይዎ ICC ንፑቲን ክዓስር ማለት እዩ እንተ ደልዩ ፑቲን እቲ ቤት ፍርዲ ብሚሳኤል ገይሩ ሕምሽሽ ከብል ኣኽእል እዩ ተጸሊሎም እዮም ቁራ ተኸታተልቲ ተደርቢሽዎም እንታይ ከም ዝገብሩ ፀጊሞም እዩ ዘሎ ኣሜሪካ ካብ 7,000 ንላዕሊ ማዕቐብ ገይሮም ኣይከኣሉም ንዓለም ኣተኣኻኺቦም ኣውግዙ ኢሎም ኣይከኣሉን ሕጂ ድማ ክነኣስረካ ኢና ኢልካ ምፍርራሕ ቆልዓ ተረኺቡ ካብዚ ንላዕሊ ጽላሌ የለን ኩራ ተኸታተልቲ ካብዚ ንላዕሊ ጽላሌ ብፍጹም የለን بفصل أنا رأي فلتني سمعون أي فلتني رأي فلتني سمعون أي فلتني بتعامي زجرم صلالي بتعامي زجرم صلالي أتخالق كبرات قتاتلتي وياني زعمنت أمريكا أجي درجة سبيلاري خداتي أمريكا سبيلاري انت داتي أمريكا وياني انتاي كم تكبر أنا معناته وياني خدامتي أتاتا خدمة حاجة تقيمها أو شجر انت داتي وياني استاقت تكبر يا كنت تلاليا ولاس عندي كم زعينة السرح تسريحه أو عالم ما يفلتني أمريكا نعلم كتسنبد حاسبة نبع على سنبيد أو في لالا نعلم وانا نتكوين أخذنا بردالي يعني را حجي بعلا تحت كله من داقونا تيازلا أمريكا حجي أبو عبي كسارة يازلا أبو عبي جن عايت زاربنا خمت زلو مسيلة فرقت كتب الزلا تحققن أمريكا حجي أبو عبي سأجا مشتغل زلا يزحبر نزي بريزيدنت سياسة فورك حجي نابل معزاته أمريكا سقاتنا إيرترا هنا كم بتنيا أمريكا بس أبى إيرترا فيش هاي تبلنا سلام أنت نجر تزازيم نجر تودي نجر تودي سلازي أمريكا بزي حجي زغورتو سراح صلالي اينا رينا امبري تي وصيت انتي يخون زفلت ነገር የለን ስለዚህ አሜሪካ بجكا سقيلا فرقتكت خالق تمصو ነገር የለን بروسيا رينا هنا روسيا أجي أمريكا تمولا يوكرين توعوا عند بلتا وانا وتهدر استراتيجي بوتاتا تضغط
نزيه أمريكا حجي نبوتين كنا أسرنا ناي بيت فرد ورقة توصينا لنا تقول أبي أتأسره ناي السودان أوصياتو لما أساسيراتو كندي عمت السودان تأسيرو حزب السودان عين هبني له عشان كوي بوتين سودان هنا بكم من عيلاتهم خبزن لعلي صلالي انت هالو كورات خطاتلتي خبزن لعلي صلالي أنا رئي سميعي أي فلتني صلالي راح يكونني إذا كاب عبدان لعلي عبدان قربتها إذا كاب عبدان لعلي بوتين بقى فريحه كياسر وصف فريحه تخينات كقدفه انت عينت هاتا حساس باخم زغون አይፈልጥኒ ግና እዚ ዝረአየና እንታይ ፕሬዝዳንት ኢሳያስ አፈወርቂ ዝወሰዶ ስጉምቲ ልክዕ ከም ዝኾነ ጂኦፖለቲካ ናይ ዓለም ይፈልጥ ከም ዝኾነ ዘርእየና ምስ ኣረገት ምስ ተፀፀተት ሃገር ኣብ ጎና እንታይ ዳ ጠጠው ኢልካ ምስ ኣያኻ ትጥስስ ምስ ዓቢ ምስ ሓያል ሃገራት ድማ ብሓባር انت سريع خادمة تعبي تقول لا أنا بتعمل زجاج بني مرحتي إرترا تزيد صوص دوس قمتي تبصمس لعلي قديمهم يوم زصنعوا عالم كيصنعت من قصي إرترا تصنيع ودي ولو عالم كيرأيت من قصي إرترا ريو ودي ولو بتعمي زجر كرات خطاتلتي زلو زينا زيو سلطة خطاتلكم يغني لي حجون سبسكرايب قبروا وانا حفتنا تصبح بسلام يا رخبنا سلام حجرو ني إثيوبيا ونحواتنا أتن زلوا كنا خافلو مينا يتكبراتشو وندم توجي إثيوبيان በመጀመሪያ ከዚህ በዚህ ሳምንት ውስጥ በአማርኛ ጎበዝ አንባቢ አድርገናል በትግርኛም በሚቀጥለው ሳምንታት ውስጥ ደግሞ በትግርኛ ለብቻው ጎበዝ አንባቢ በአማርኛ ለብቻው ጎበዝ አንባቢ ፈጣን ቀልጣፋ ዜናዎችን እናቀርባለን በጣም ቆንጆ በሆነ አቀራረብ ማለት ነው እኔም እንደዚህ ብቅ ያልኩኝ አንዳንድ ጊዜ እንደዚሁ ወያኔን ሳምሪ እሰርባለሁ ብቅ ብዬ ማለት ነው ይሄን ይመስላል ያለው አሁን ወደ ዋናው መደባችን እንግባ አሜሪካና ምዕራባውያን የመጨረሻ የእብደት ጫፍ ደርሰዋል እሱም በጣም የሚያስገርም ነው የዓለም አቀፍ የወንጀለኛ ፍርድ ቤት ማለት ነው አይሲሲ በሩሲያ ፕሬዝዳንት ቭላዲሚር ፑቲን ላይ የእስር ትዕዛዝ ማውጣቱ ተሰምቷል ፕሬዝዳንቱ ህፃናትን በህገወጥ መንገድ ከዩክሬን ወደ ሩሲያ ማፈናቀል ጨምሮ በጦር ወንጀለኝነት ተጠያቂ ናቸው ሲል ነው የእስር ትዕዛዝ ያወጣባቸው እነዚህ ወንጀሎች የተፈጸሙት ካለፈው ዓመት የካቲት አጋማሽ ጀምሮ መሆኑንም ተመልክቷል ዓለም አቀፍ የወንጀል ፍርድ ቤት ፕሬዝዳንት ፑቲን ህፃናትን በማፈናቀል እጃቸው አለበት በሚል ክስ የመሰረተው በድርጊቱ በቀጥታ መሳተፋቸውን እንዲሁም ከሌሎች ጋር እንደፈጸሙት የሚያሳይ በቂ ምክንያት እንዳለ በማመልከት ነው በተጨማሪ የሩሲያ መሪ ህፃናቱን ከዩክሬን የሚያባረሩበት ሌሎችም አካላት ለማስቆም ያላቸውን ስልጣናቸውን ሳይጠቀሙ እንደቀሩ ነው ፍርድ ቤቱ የሚያሳየው ስልጣናቸውን መከታ አድርገው እንዳደረገው ነውና እኔ ይሄ አይሲሲ የትኛው አቅም ኖሮት ነው የሱዳን መሪኮ የእስር ትዕዛዝ ቆርጧል እሱ ስልጣኑን ለቆ እስር ቤት ነው ያለው ከዛ እስር ቤት እንኳን አውጥቶ መውሰድ አልቻለም አይሲሲ አሁን ፕሬዝዳንት ፑቲንን እኔ ኢሳያስን በጣም ስለምወደው ካፌ ያለ ኢሳያስ በጣም ስለምወደው በጣም ፑቲንን ለማሰር የትኛው አቅም ነው ከፈለገ ፍርድ ቤቱን እዛው ቁጭ ብሎ በሚሳኤል ያጋየለታል
እንኳን ሊያስሩት ይሄ ሁሉ ማዕቀብ አድርገው ከ7000 በላይ ማዕቀብ አድርገው ያልቻሉት እናስራለን ብሎ ማስፈራራት ህፃን መሰላቸው ወይስ ዶክተር ሙሉ መሰላቸው? ማን ነው ዶክተር አልኩኝ ይቅርታ። ሙሉ እቺ የወያኔ ደጋፊ አልቻለም ምሁር ነኝ የምትለው እኛኛ የምትለው እሱ መሰላቸው እንዴ? ወይስ ደብረጽዮን አንቆ የሚወስዱት መሰላቸው? ዲዩኒ በጣም አሜሪካ ፖለቲካ ሁሉ ተበላሽቶባታል። ለነገሩ አሜሪካ አሁን ያረጀች የከሰረች ሀገር ነች። ዝም ብላ በድሮ ስሟ ለመጫወት ነው እንጂ የምትፈልገው ውስጡን ለቄስ ነው። አሜሪካ ውስጡን ለቄስ ነው። ኃይለኛ ችግር ውስጥ ነው ያሉት። ኃይለኛ የማይወጡት ችግር ውስጥ ነው ያሉት። የማይወጡት ለዛ ነው አሁን እንደዚህ አይነት የብደት ትእዛዝ የሚያወጡት ማለት ነው። ይሄ የብደት ካልሆነ በስተቀር ልቦና ያለው ሰው ይሄንን ይላል ብሎ በገመት በጣም በዚህ ማስፈራራት እጅግ በጣም በቃ አሜሪካን ምዕራባውያን አርጅተዋል። የተከበረ ተከታታዮች በዛ ላይ ደግሞ በኢኮኖሚ ደቀዋል። በቃ ውድቀት፣ በኢኮኖሚ ውድቀት ደቀዋል። ያንን ነው አሁን እነሱ ይሄ ነው የተከበረ ተከታታዮች። እኔ እነዚህ ምዕራባውያንና አሜሪካውያን በትክክል አብደዋል ብዬ ያመንኩበት ሰዓት ደርሻለሁ። በትክክል እነዚህ ሰዎች አብደዋል ብዬ አሁንም አምኛለሁ። ለምን እንደዚህ አይነት ትእዛዝ አውጥተናል ብሎ ማስፈራራት? ህፃን የ2 ዓመት ህፃን ልጅ እንኳን በእንደዚህ አይፈራም፣ በእንደዚህ አይፈራም። እነዚህ ግን የሚያሳየን ምንድን ነው? የመጨረሻ ጫፍ እንደደረሱ ነው። የብደታቸው የመጨረሻ ጫፍ እንደደረሱ ነው። ይህን ደግሞ ፈጣሪ ስላሳየን እናመሰግናለን። የተከበረ ተከታታዮች ስለተከታተላችሁን እጅግ በጣም አድርጌ አመሰግናለሁ። ሰላም ምድሩ ነገ በሰላም ያገናኘን። ቻው ቻው።